አድርገሽ ከዛ በኋላ ለጥ ማለት ትችያለሽ። ሁሌም እንደዛ ካደረግሽ እግርሽ ልስልስ ነው የሚለው። በቃ ተረከዝሽ ራሱ በጣም ነው የሚያምረው የሚገርምሽ ነገር እና እንደዛ ማድረግ ትችያለሽ። እሺ እግርሽ ፍጥስጥስ እስከሚል ድረስ መጠበቅም አይጠብቅብሽም እንዴ። እና አንዲት እህቴ ምን አለችኝ፣ ስራው አሪፍ ሆኖ ሴትዮዋ አሪፍ ሆና በቃ ማለት ሁሉ ነገር ያው ጥሩ ነው በቃ ኖርማል ነው አለች። ግን እኔን የከበደኝ አንድ ችግር አለ አለች። እዚህ ቤት ውስጥ አንድ ችግር አለ። እሱም ምንድነው ችግሩ? ምግብ የለም አለች። የምግብ እጥረት አለ። የምትሰራው አንድ ዶሮ ነች አለች። ቤተሰቡ ሙሉ 6 ነው አለች። የምትሰራው አንድ ዶሮ ነች። ያችን ዶሮ ነው እንደገና ደግሞ 2 ጣሳ ሩዝ ነች የምትሰራው። ሁሌም በቁጠባ ነው በቃ ምግብ እንደፈለጉ ምናምን የለም። ከዛች ዶሮ ላይ ከተረፈች እኔ እበላለሁ፣ ካልተረፈ ደግሞ ነጭ ሩዜን ነው እየተጋፈጥኩ የምኖረው። ሁሌ በዚህ ሁኔታ ነው እኔ ያለሁት አለች። እና ምን ይሻለኛል? ቤት ውስጥ እንኳን ሌላ ነገር እንዳልሰራ ምንም ነገር የለም። በቃ በምግብ በጣም እየተቸገርኩኝ ነው ያለሁት። አለ ምግብ ደግሞ አይሰራም። እንዴት ልሁን? ችግሩ ይሄ ነው። እንዴት ልሁን አለች። እና እኔ ደግሞ ምን አልኳት ያው ይሄ ነገር በየቤቱ ያጋጥማል። በተለይ የአሁን ጊዜ አረቦች ልክ እንደ ድሮ አረብ አይደለም። በፊት አረቦቹ ማለት ያው በፊት ስል ብዙ አይደለም፣ ከኮሮና በፊት ምናምን የነበሩ አረቦች ምርጥ ነበሩ፣ ይሻላሉ። አሁን ላይ ግን ኑሮ ተወዶባቸው ይሁን አላውቅም፣ ምን ይሁን አላውቅም፣ በጣም ቁጠባ ላይ ናቸው አረቦቹ ራሳቸው ማለት ነው። ለራሳቸው ራሱ እንደፈለጉ እየሆኑ አይደለም ያሉት አብዛኛዎቹ አረቦች። ስለዚህ ምን ማያሟሉ ከሆነ ብዙም እንደዚህ በቃ ችጋር ምናምን የወረረው ቤት ከሆነ ምን ታደርጊያለሽ አንቺ? በራስሽ 50 ብር መድቢ። በቃ ከራስሽ አይበልጥም እኮ አይደል እንዴ? ስራ አይደል እንዴ? ስራ መስራት አለብሽ። ስራ ስትሰሪ ደግሞ ምግብ መብላት አለብሽ። ከዛ ደግሞ መጎዳት የለብሽም መቼም። በቃ ሊያምርብሽ ይገባል፣ ግዴታ ነው። ስለዚህ ምን ማድረግ አለብሽ? ዱቄት መግዛት ትችያለሽ። ለምሳሌ ዱቄት ገዝተሽ ፍርኖ ዱቄት ገዝተሽ በ50 ብር መግዛት ትችያለሽ። ዱቄት ገዝተሽ እሱን መጠቀም ትችያለሽ። ስትፈልጊ በእንጀራ መልክ፣ ስትፈልጊ በዳቦ መልክ፣ ስትፈልጊ በድፎ ዳቦ መልክ፣ በአምባሻ መልክ፣ በፈለግሽው መልክ ስሪው። ከዛስ ያን ያልቀጠናባቸው ቲማቲምም ከሌለ ቲማቲም ካለ ቲማቲም ቆረጥ አድርገሽ የሆነ ስጎ ነገር ሰርተሽ በዛ መብላት ትችያለሽ። ምስር ካለ ምስርሽን ሰርተሽ በዛ መጠቀም ትችያለሽ። ያንን ዳቦ ወይ እንጀራ የስንዴ የፍርኖ ዱቄት እንጀራ ሰው በየቤቱ ይጋግራል። እንዴት እንደሚሰራ ማታቂ ከሆነ ቲክቶክ ላይ እና እንጀራሽን ጋግሪ በዱቄቱ ማለት ምን አጨቃጨቅሽ ከሷ ጋር እና እንደዛ እያደረግሽ ማሳለፍ ትችያለሽ። ከዛ በተረፈ አንዳንድ ጊዜ ፓስታ ማካሮኒም ግዢና አስቀምጪ። በጣም ቅርካሽ ነው፣ እዚህ ሀገር ቅርካሽ ነው። አልሐምዱሊላህ ያኔ እንደ ኢትዮጵያ አይደለም። ስለዚህ ብዙ ነገሮችን ማድረግ ትችያለሽ ለራስሽ እስከሆነ ድረስ ማለት ነው። ምንም ማለት አይደለም። ሌላ ነገር የምታሟላልሽ ከሆነ የምግቡን ፓርት በዚህ መወጣት ትችያለሽ። እሺ እና ከነሱ ጋርም በቃ እነሱን እንደዚህ ብዙ የለም ቤት ውስጥ ምግብ የለም ምናምን ብለሽ ራስሽን መጉዳት ማስጨነቅ ምናምን የለብሽም። እሺ አንድ ጊዜ መግዛት ትችያለሽ። ዱካን መጥለብ ከቻልሽ መደወል ከቻልሽ ከዱካን መግዛት ትችያለሽ። እና በጣም ቀላል ነገር ነው። በዚህ ያደረግሽ ያለውን ጊዜ ማሳለፍ ትችያለሽ። እሺ እንዴት ናችሁ እህቶቼ? እኔ ደህና ነኝ ያለው ዩቲዩብን ሰብስክራይብ አድርጉ። ሙን እባላለሁ እና ዛሬም አንዲት እህቴ ምን አለችኝ? እኔ በስራ ምክንያት አረብ ሀገር ከመጣሁ በኋላ ብላጡ ይሁን አላውቅም፣ የሴራሚኩ ይሁን አላውቅም፣ እግሬ በቃ ብጥስጥስ ብሏል እንዳልነበር ሆኗል አለችኝ። ከዛ ምን ላርግበት እስኪ ንገሪኝ የምታውቂው ነገር ካለ አለችኝ። ኦኬ እኔ የማደርገውን ነገር ልንገርሽ፣ ለራሴ የማደርገውን ነገር ማለት ነው። ልክ ስራ ስትጨርሺ ሁሌም ስራ ስትጨርሺ ለብ ያለ ውሃ ታመጫለሽ፣ በመዘብዘፊያ ታደርጊያለሽ። ከዛ ትንሽ ሎሚ ትንሽ እንትን ቤኪንግ ፓውደር እና ይሄ ሻምፖ ታደርጊና ለብ ባለ ውሃ ውስጥ እዛ ውስጥ ዘብዘፍ አድርጊው። በቃ ንኩር እስከሚል ድረስ ማለት ነው። እንኩሮ እስከሚሆን ድረስ ዘብዘፊው ትንሽ። ከዛ ከዘበዘብሽ በኋላ ይሄ እንትኑ የለሽም ይሄ ምንድነው ይሄ የተረከስ ማለት ለሽው ይሄ መፋቂያው የሞተውን እንትን ቆዳውን የሚያወጣው እሱን የሞተውን እንትን የሚያወጣው እሱን የሚቀርፍልሽ እሱን ማለት ነው ካለሽ ከዛ በሱ አለስልሽ በሱ እንትን ማለት ትችያለሽ። ይሄ ምንድነው መፋቅ ማለት ለሲ የሞተውን እንትን እንዲያወጣልሽ ማለት ነው። እና በዛ ያደረግሽ እግርሽን ሁሌ ማታ እንደዚህ ያደረግሽ ማስተካከል ወደ ቦታው መመለስ ትችያለሽ። እግርሽን መጠበቅ ትችያለሽ። ያንን ክንትን ካልሽ በኋላ ደግሞ ካጠብሽው ምን ካልሽ በኋላ ከደረቀልሽ በኋላ ማለስለሻ የምትጠቀሚው የሆነ ሎሽን ነገር ሊሆን ይችላል። ቫዝሊን ግን እኔ ያጠቁራል። ቫዝሊን እኔ ብዙም አልመክርም። ወይ ጠዋት ላይ በሳሙና የምትታጠቢ ከሆነ ማታ ላይ እንዲለሰልስልሽ እንትንሽን አድርጊ። ቫዝሊንሽን ተረከስሽን ቀቢው። ከዛ ይልቅ ግን እኔ የምጠቀመው ልንገርሽ ሎሽን ቫዝሊን ግዢ። ሎሽን ስትገዢ ቫዝሊን ሎሽን ግዢ። ቫዝሊን ሎሽን ማለት በጣም አሪፍ፣ እኔ ልነግራችሁ አልችልም። የማትጠቀሙ ሰዎች ካላችሁ እኔ እሱን ተጠቀሙና ሞክሩ ነው የምለው። በጣም ነው የሚመቸው። እግርሽን ሁሌም እንደዛ ካደረቅሽ በኋላ ከዛ ቫዝሊን ሎሽንሽን ተቀቢው። በሱ ማሳጅ አድርገሽ ቅብጥ አድርገሽ ከዛ በኋላ ለጥ ማለት ትችያለሽ። ሁሌም እንደዛ ካደረግሽ እግርሽ ልስልስ ነው የሚለው። በቃ ተረከዝሽ ራሱ በጣም ነው የሚያምረው የሚገርምሽ ነገር እና እንደዛ ማድረግ ትችያለሽ። እሺ እግርሽ ጥስጥስ እስከሚል ድረስ መጠበቅም አይጠበቅብሽም እንዴ። ለምን ሲባል አይደል እንዴ። ስለዚህ ዩቲዩብን ደግሞ ሰብስክራይብ አድርጊ።